ዓለም በጦርነት በትርምስና በጭንቀት ስትታመስ እውነተኛውን ሰላም በየት በኩል ይመጣል ብላችሁ ትጠብቁታላችሁ? የሰው ልጅ በኃጢአትና በዕዳ ቀንበር ታስሮ ሲቃትት ከዚህ ሁሉ ነፃ የሚያወጣው አዳኝ በምን አይነት ግርማ የሚገለጥ ይመስላችኋል? በታላቅ ነጎድጓድና በመብረቅ ኃያላን መላእክትን አስከትሎ በጦር ፈረስ ላይ ተቀምጦ ወይንስ ማንም ባላሰበው የዓለምን ትዕቢት በሚያሳፍርና የሰዎችን ጥበብ በሚያሳፍር እጅግ ጥልቅ የትህትና መንገድ? የተወደዳችሁ የቻናላችን ተከታታዮች፣ የዛሬው ታሪካችን ዝም ብሎ የታሪክ ድርሳን ማገላበጥ አይደለም። ዛሬ አሁን እኛ ባለንበት ሕይወት ውስጥ የሚያስተጋባ የነፍስን ማሰሪያ የሚበጥስ የነጻነት ጥሪ እንጂ። የአብይ ጾም 8ኛ ሳምንት ሆሳዕና ብለን ስንጠራ ወደ ኢየሩሳሌም በክብር የገባውን የሰላም ንጉሥ ታሪክ ማውሳታችን ብቻም አይደለም፣ ይልቁንም በየቀኑ በጸጥታ ወደ እያንዳንዳችን የልብ ደጃፍ የሚመጣውንም ያንን የሕይወት መድኃኒት ማሰባችን ነው። ግን ቆም ብላችሁ እስኪያስቡት የሰማይና የምድር ፈጣሪ ዙፋኑ ሰማይ የሆነው ጌታ እንዴት በአንዲት ትንሽና ያልተገራች የአህያ ውርንጫ ላይ ተቀምጦ ይመጣል? ይህ ድርጊት ምን አይነት የተሰወረ የድኅነት ምስጢር ይዞ ይሆን? የዚያች ዕለት የሕፃናቱ ንጹሕ ጩኸት፣ የድንጋዮች ዝምታ እና የከተማይቱ መናወጥ ለእኛ ዘመን የሚነግረን ምን የጎላ እውነት አለው? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የጥበበ ነፍስ ሚዲያ ቻናላችን ቤተሰቦች በያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። እነሆ ዛሬ ምዕተ ዓመታትን ወደ ኋላ ተሻግረን ከነቢያት ትንቢት እስከ ሐዋርያት ስብከት ወደ ተዘረጋው ወደ ታላቋ የሆሳዕና ምስጢር ልንገባ ነው። በዚህ ልዩና የልብ አንጠልጣይ ታሪካችን ውስጥ እጅግ አስደናቂ የሆነውን የአምላክን ትሕትና አይተን እንደመማለን። በፈሪሳውያን ክፋትና የልብ መታወር ውስጥ ራሳችንን ፈትሸን እንቆጫለን። ፈጣሪን አምነው ልብሳቸውን ካነጠፉት በጥርጣሬ ከተሞሉ መካከል ዛሬ እኛ የትኛው ጎራ ላይ እንዳለን አስተማሪ በሆነ መንገድ እንሞግታለን። ከሁሉም በላይ ደግሞ ፍጥረት ዝም ቢል ድንጋዮች አፍ አውጥተው ይጮኻሉ የተባለበትን ያንን አሳዛኝና አስፈሪ እውነት በጥልቀት እንመረምራለን። አእምሮአችሁን ሰብስቡም፣ ልባችሁን ደግሞ ክፍት አድርጉ። ማንም ሊያስቆመው ወደማይችለው እስከ ቀራንዮ መስቀል ድረስ ወደ ዘለቀው ወደዚያ ታላቅ መንፈሳዊ ጉዞ ለመሄድ ተዘጋጁ። የተዘጋችሁባትን ክፍል፣ የታሰራችሁባትን የኃጢአት የጭንቀት መሳሪያ ዛሬ ጌታዋ ይሻታል በሚል ኃይለ ቃል ልንፈታው ነው። ክረምት አልፎ በጋ ሲተካ፣ የፋሲካ ባህል ሲቃረብ በታላቂቱ ከተማ በኢየሩሳሌም ላይ ልዩ የሆነ የውጥረት ደመና አጥልቶ ነበር። የሮማውያን የብረት ጫማ የከተማይቱን የድንጋይ ንጣፍ እያረገፈው፣ የቄሳር ወታደሮች በየማዕዘኑ ጦራቸውን ሰብቀው ይቆማሉ። ሕዝቡ በጭቆና ቀንበር ታንቋል። ግብር ከብዶታል። ነጻነት ርቆታል። ነገር ግን በዚህ ሁሉ መከራ ውስጥ አንድ ሹክሹክታ ከገሊላ መንደሮች ተነስቶ እንደ ሰደድ እሳት በከተማዋ ይናፈስ ጀመር። ባህርን የገሰጸው፣ ማዕበልን ጸጥ ያደረገው፣ በታቦር ተራራ ላይ ብርሃን የለበሰው፣ ከ4 ቀን በኋላ አልዓዛርን ከመቃብር ያስነሳው ያ ታላቅ ነቢይ ወደ ከተማችን እየመጣ ነው የሚል ወሬ ኢየሩሳሌምን አናወጣት። የተወደዳችሁ አድማጮቻችን አስቡት፣ ይህንን የሰማ እስራኤላዊ ምን አይነት አዳኝ የሚጠብቅ ይመስላችኋል? ሮማውያንን የሚያንበረክክ፣ የቄሳርን ዙፋን ገልብጦ የዳዊት መንግሥት በኃይል የሚያቆም፣ በነጎድጓድና በመብረቅ ታጅቦ ኃያላን መላእክትን አስከትሎ በእሳት ሰረገላ ወይም በጦር ፈረስ ላይ ተቀምጦ የሚመጣ ምድራዊና ፖለቲካዊ መሲህ ነበር የጠበቁት። የእነርሱ ፍላጎት የዘላለም ሕይወት ሳይሆን በምድር ላይ ገዢ ሆኖ መኖር ነበር። እኛስ ዛሬ እንዴት ነን? የሕይወታችንን ውስብስብ ችግሮች፣ የቤተሰባችንን ፈተና ወይም የአገራችንን ቀውስ ለመፍታት የምንጠብቀው ምንድን ነው? የሰው ልጅ ረሃብ፣ ድህነትና ማኅበራዊ ስብራት ለመጠገን በትላልቅ የረድኤት ድርጅቶች ሰፊ የስትራቴጂ ዕቅድ በረቀቁ የፋይናንስ ስሌቶች እንዲሁም ግዙፍ በጀት በጠየቁ ፕሮጀክቶች ውስጥ ብቻ መፍትሄ እንፈልጋለን። እግዚአብሔር በሕይወታችን ጣልቃ እንዲገባ ስንጸልይ እንኳን ድምፁን ከፍ አድርጎ እንደ ነጎድጓድ አንባርቆ ችግራችንን በአንድ ጀንበር እንዲፈታልን እንፈልጋለን። ቅዱስ ዮሐንስ አፈወርቅ ግን እንዲህ ሲል ይመክረናል። የሰው ልጅ ልብ ለማሸነፍ ሰማያትን የቀደደው አምላክ የመረጠው መሳሪያ ነጎድጓድን ሳይሆን ጸጥታን ነው። ኃይልን በኃይል ቢጋፈጠው ኑሮ ፍጥረት ባልቻለው ነበር።
እርሱ ግን መለኮታዊ ክብሩን በትሕትና ማዕበል ውስጥ ሸሸገው። እውነተኛ ለውጥ የሚጀምረው ከልብ ጸጥታ እንጂ ከውጭ ጫጫታ አይደለምና። ወደ ታሪካችን ስንመለስ የሕዝቡ ዓይን ወደ ደብረ ዘይት ተራራ አቅጣጫ አሻቅቧል። የክብር ንጉሥ መምጣቱ ነው። ነገር ግን ከሩቅ የታየው ትዕይንት ከእስራኤላውያን በሕሊናቸው ከሳሉት ስዕል ጋር ፈጽሞ የሚገናኝ አልነበረም። ነጎድጓዱ የለም፣ ጸጥታ ነው። የጦር ፈረስ የለም፣ አንዲት ትንሽ የአህያ ውርንጫ እንጂ። ያ ሰማይን በከዋክብት የሞላ ምድርን በአበባ ያስጌጠ ዙፋኑ በኪሩቤል ላይ የሆነው የፍጥረታት ሁሉ ጌታ በታላቅ ኃይል ሳይሆን እጅግ በሚያስገርም የሰው ልጅ ትዕቢት ከመሠረቱ የሚያናውጥ ትልቅ ትሕትና በአህያ ጀርባ ላይ ተቀምጦ ብቅ አለም። አቧራማውን የኢየሩሳሌምን መንገድ ተከትሎ ምንም አይነት ምድራዊ የክብር ዘብ ሳይቆምለት ከደቀ መዛሙርቱ ጋር እየተጓዘ ነው። ይህ ክስተት የሮማውያንን የጦር ኃይል የሚያስፈራ አልነበረም። ይልቁንም የሰው ልጅ የትዕቢትን ግንብ በዝምታ የሚያፈርስ የጸጥታ አብዮት ነበር። ወዳጆቼ፣ ዛሬ እኛ በምንኖረው ዘመን ክብርን የምንፈልግ በስልጣን እርከን በሚያንሽከረክሩት መኪና፣ በለበስነው ልብስ ወይም በሚከፈለን የደሞዝ መጠን ልክ ነው። ከፍታን የምንለካው ሰውን ዝቅ በማድረግ ራሳችንን በማግዘፍ ነው። አንድ አባት ለልጁ ሊያስተላልፍ የሚገባው ትልቁ የሕይወት ቅርስ ግን ገንዘብ ሳይሆን ይህ አይነቱ ራስን ዝቅ የማድረግ ጥበብ ነው። ታላቁ ሊቅ ቅዱስ ጎርጎርዮስ ዘንዚናዙ ይህንን ድንቅ ምስጢር ሲያብራራ በአህያ ላይ የተቀመጠው አምላክ የኃያላንን የጦር ሰረገላ ሰባበረ። ከፍ ከፍ ማለትን ለሚሹ ሰዎች ትሕትና ብቸኛዋ መሰላል መሆኗን በተግባር አሳየ ይለናል። ትሕትና የደካሞች ሳይሆን ራሳቸውን ያሸነፉ የኃያላን መገለጫ ነው። ፈጣሪ በአህያ ላይ ተቀምጦ ከተማን ካናወጠ እኛ የትዕቢትን ኮታችንን አውልቀን ትሕትናን ብንላበስ ቤታችንን፣ ልጆቻችንን፣ የሥራ ቦታችንንና ማኅበረሰቦቻችንን እንዴት በበጎ አንለውጥም? በዚህ ያልተጠበቀ ክስተት ኢየሩሳሌም ክፉኛ ተረበሸች። አዎ ደነገጠች። የተረበሸችው የጦር መሳሪያ ድምፅ ሰምታ አይደለም። የተረበሸችው ከሮማውያን የባሰ ኃይል መጥቶባትም አይደለም። ኢየሩሳሌም የተረበሸችው በፈጣሪዋ ያልተጠበቀ ትሕትና ነው። ፍጹም የሆነ ፍቅር እና ወሰን የሌለው ራስን ማዋረድ አብረው ሲገለጥ የትዕቢተኞችን ልብ ይንቀጠቀጣል። ፈሪሳውያን ተደናገጡ። የሕግ መምህራን ግራ ተጋቡ። ምክንያቱም እግዚአብሔርን በሳጥን ውስጥ ዘግተው እንዲህ ካልመጣ በቀር አምላክ አይደለም ብለው ደንግገው ነበርና። ነገር ግን አምላክ የሰው ልጅ ጠባብ የሐሳብ እስር ቤት ሰብሮ ባልጠበቁት አኳኋን በማይመረመር የትሕትና ጥበብ ተገለጠም። ክቡራትና ክቡራን፣ ብዙ ጊዜ እግዚአብሔር በሕይወታችን ውስጥ ሲሠራ አናስተውለውም። ምክንያቱም እርሱን የምንጠብቀው በታላቅ ድምፅ፣ በልዩ ተአምር ወይም ሁኔታዎች ሁሉ ሲመቻቹ ብቻ ነው። ነገር ግን እርሱ በዕለት ተዕለት ሕይወታችን፣ በጸጥታ፣ በቤተሰባችን ፍቅር ውስጥ፣ በልጆቻችን ንጹሕ ፈገግታ ውስጥ፣ አልፎ ተርፎም በምንሠራው ቀላል በሚመስል የዕለት ተግባር ውስጥ ይመጣል። ሶርያዊው የተባለው ማር ይስሐቅ ጥልቅ መንፈሳዊ አባት እንዲህ ይለናል። እግዚአብሔርን ማወቅ የሚፈልግ ሰው አስቀድሞ የትሕትናን መጽሐፍ ያንብብ። ምክንያቱም እግዚአብሔር የሚናገረው ጸጥታን ለተላበሱ ልቦች ብቻ ነው። የትዕቢተኛ ጩኸት የአምላክን ጸጥታ ሊሰማ አይችልምና ይለናል። ዛሬስ እናንተ፣ አንተ፣ አንቺ ጌታን በምን አይነት ሁኔታ እየጠበቃችሁት ነው? የልባችሁን ጩኸት አብርዳችሁ የዓለምን ውካታ ወደ ጎን ትታችሁ እርሱ በጸጥታና በትሕትና ወደ ሕይወታችሁ፣ ወደ ትዳራችሁ ወይም ወደ ሐሳባችሁ እንዲገባ ፈቅዳችኋል? ይህ የኢየሩሳሌም መናወጥ ገና ጅማሬው ነበር። ወደ ታሪካችን ስንመለስ የፀሐይዋ ጮራ በደብረ ዘይት ተራራ ላይ እያረፈች ነው። ነፋሱ የዘንባባ ዛፎችን ቅጠል እያወዛወዘ በኢየሩሳሌም ዙሪያ ልዩ የሆነ ጸጥታ ሰፍኗል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በዚያ አቧራማ መንገድ ላይ ቆሟል። ከፊቱ ታላቂቱ ከተማ ትታያለች። ከኋላው ደግሞ በድንጋጤና በጉጉት የሚከተሉት ደቀ መዛሙርቱ አሉ። የዓለምን ታሪክ የሚቀይረው ምዕተ ዓመታትን የሚሻገረው ያ ታላቅ ጉዞ ሊጀመር ነው። በዚህ ወሳኝና ልብ አንጠልጣይ ሰዓት ጌታችን ያልተጠበቀ ትእዛዝ አስተላለፈም። ፊቱን ወደ ሁለት ደቀ መዛሙርቱ መለሰና በፊታችሁ ወዳለችው መንደር ሂዱ፣ እንደገባችሁ ማንም ገና ያልተቀመጠባትን ከውርንጫዋ ጋር ታስራ የምታገኟትን አህያ ፈታችሁ አምጡልኝ አላቸው። የተወደዳችሁ አድማጮቻችን፣ እዚህ ላይ ቆም ብለን እናስብ። ወደ መንደሩ የተላኩት ሐዋርያት እግር ተከትለን በምናባችን እንጓዝ። መንገዱ ጸጥ ብሏል፣ ልባቸው ይመታል። ጌታችን ለምን ታስራ የምታገኟትን አለም።
ይህ እኮ ዝም ብሎ የአንዲት እንስሳ ታሪክ አይደለም። የሰው ልጅ ከተተበተበበት የኃጢአት ማሰሪያ ከጭንቀት እስራት የሚፈታበት ሰዓት መድረሱን የሚያበስር ታላቅ የነጻነት አዋጅ ነው። የዓለምን ኃጢአት የሚያስወግድ እነሆ የእግዚአብሔር በግ የተባለለት ያ የሰላም ንጉሥ ዛሬ የማስፈታት ሥልጣኑን ሊያሳይ ነው። እያንዳንዳችን ልክ እንደዚያች አህያ በብዙ የዓለም ገመድ ታስረን ይሆናል። ለዓመታት ባዳበርነው የኃጢአት ልምድ በፍርሃት በድብርት አልያም አልችልም በሚል የራስ እስር ቤት ውስጥ ተተብትበን ቆይተናል። ምናልባትም ከተሰጠን ታላቅ ጥሪ ከምንወደው ተሰጥኦና ዓላማ ርቀን ለ7 እና 8 ዓመታት ያህል ተዘግተን ታስረን ተቀምጠን ይሆናል። ዛሬ ግን ያ ማሰሪያ የሚበጠስበት ቀን ነው። ታላቁ የበረሃው ኮከብ አባ እንጦንስ እንዲህ ሲሉ ይመክሩናል። ነፍስ በኃጢአትና በፍርሃት ልማድ ስትታሰር እንደ አህያ በዓለም ቀንበር ትጎተታለች። ራሷን ማዳን አትችልም። እግዚአብሔር ግን እኔ ሻሻለው እፈልግሃለሁ ብሎ ሲጠራ ከማንኛውም ዘመን ጠገብ ማሰሪያ ይፈታታል። የእግዚአብሔር ጥሪ ሲመጣ የዓለም ገመድ ይበጠሳል። ደቀ መዛሙርቱ ወደ መንደሯ ገቡ። ልክ ጌታ እንዳላቸው አህያዋን ከነውርንጫዋ በደጅ ታስራ አገኟት። ገመዱ መፍታት ሲጀምሩ ከየት መጡ ሳይባሉ የመንደሩ ሰዎች የአህያዋ ባለቤቶች ብቅ አሉ። ምን እያደረጋችሁ ነው? አህያዋንና ውርንጫዋን ለምን ትፈታችኋላችሁ? ብለው አፈጠጧቸው። በሕይወታችን ከታሰርንበት ነገር ነፃ መውጣት ስንጀምር፣ ወደ ትክክለኛው ማንነታችን ለመመለስ ስንነሳ ዓለም ጥያቄ መጠየቁ አይቀርም። ለምን ትወጣለህ? ምን ሆንክ? ለምን ያንን የድሮ ልማድን ትተዋለህ? የሚሉ ጓደኞች፣ ዘመዶች፣ አልፎ ተርፎም የገዛ ራሳችንን ጥርጣሬዎች እንደ ባለቤቶቹ ከፊታችን ይቆማሉ። ነገር ግን ደቀ መዛሙርቱ የተሰጣቸው አንድ ታላቅ ኃይል የይለፍ ቃል ነበረም። ወደ ባለቤቶቹ ዞሩና ጌታቸው ይሻቸዋል አሏቸው። ምን አይነት ድንቅ ቃል ነው! ፈጣሪ የሰማይና የምድር ጌታ እፈልጋቸዋለሁ እያለ ነው። በተፈጥሮ ጌታቸው ነውና የፈጠራቸው እርሱ ነውና ጌታቸው አለም። ባለቤቶቹ ይህንን ሲሰሙ አንዳችም ቃል ሳይተነፍሱ ያለምንም ክርክር እጃቸውን ሰብስበው አሳልፏቸው። እግዚአብሔር እፈልግሃለሁ ያለውን ነፍስ የትኛው ምድራዊ ኃይል አስሮ ሊያስቀረው በፍጹም አይችልም። ቅዱስ ዮሐንስ አፈወርቅ ይህንን ሲተረጉም ክርስቶስ አህያይቱን እፈልጋታለሁ ማለቱ እንስሳ ስላስፈለገው አይደለም። ይልቁንም ምንም የማትረባ ቀንበር የደቆሳት የተናቀች ነፍስ ብትሆንም ለክብሬ ማደሪያነት እፈልጋታለሁ ሲል ነው። አምላክ የሰው ልጅ ሲፈልገው የሕይወቱ ባለቤቶች የሆኑ አጋንንት ፍርሃትና ጭንቀት ያለምንም ጦርነት ለቀውት ይሄዳሉ። ክቡራትና ክቡራን፣ ጌታችን አህያዋንና ውርንጫዋን በአንድ ላይ ማምጣቱ ለምንድን ነው? አህያ የሰረገላ ቀንበር መሸከም የለመደች ነች። ይቺ ሕግ መጠበቅ የለመዱት የእስራኤል የኦሪት ምሳሌ ናት። ውርንጫዋ ደግሞ ገና ጀርባዋን ያልተጫነች ቀንበር ያልለመደች ያልተገራች አንዳንዴም የምታፈነግጥ ናት። ይቺ ደግሞ ሕግ መጠበቅ ያልለመዱት የአሕዛብ የወንጌል ምሳሌ ናት። ይህ ብቻ አይደለም። ክርስቶስ የተለመደውንም ያልተለመደውንም በኃጢአት ያረጁትንም ገና በሕይወት የሚፍለቀለቁትን አንድ ላይ ሰብስቦ ወደ ማዳኑ ማቅረብ ይፈልጋል። እናቶችን ብቻ ሳይሆን ገና 3 ዓመት የሞላቸውን ሕፃናት ልጆችንም ጭምር ያላንዳች መለየት ወደ ቤቱ ሊጠራቸው ይፈልጋል። ምክንያቱም አምላካችን የተናጠል ብቻ ሳይሆን የቤተሰብ የትውልድ ጌታ ነው። ታላላቆቹን በአህያ ሲጠራቸው፣ ትንንሾች ያልተገሩትን ሕፃናት ደግሞ በውርንጫዋ ጠራቸው። ሁለቱም ከእስራታቸው ፈትቶ ከፊቱ አሰለፋቸው። መንፈሳዊ መምህር አባ ኢሳይያስ እንዲህ ይሉናል። በአህያይቱና በውርንጫዋ መካከል ያለው ዝምድና እግዚአብሔር ከትውልድ ወደ ትውልድ የሚያደርገውን መዳን ያሳያል። እናትየዋን ፈትቶ ልጇን አላሰረም፣ ይልቁንም ሁለቱንም ወደ ክብር ጠራቸው። እኛም ወደ እግዚአብሔር ስንቀርብ ለብቻችን ሳይሆን ከነቤተሰባችን ከነልጆቻችን ጭምር ሊሆን ይገባል። ወዳጆቼ፣ ዛሬስ አንቺ የየትኛው እስር ቤት ውስጥ ናችሁ? በዓለም ላይ በታላቅ ዓላማ ተፈጥረን ድንቅ ታሪክ ይዘን ነገር ግን በልዩ ልዩ ማሰሪያ ታስረን አልሆንልን ብሎ ይሆን? ዛሬ እግዚአብሔር አንቺን እፈልጋለሁ እያለ ነው። እኔ ውርንጫ ነኝ፣ አልተገራውም፣ አቅም የለኝም፣ ለረጅም ዓመት ቁም ያለው ትል ይሆናል። እርሱ ግን አንተን ነው የምፈልገው ይላል።
ዛሬ በዲጂታሉ ዓለም በዩቲዩብ በቲክቶክ ላይ ልዩ ድንቅ ታሪኮችን፣ የሰዎችን ተሞክሮ፣ ልብ አንጠልጣይ ትረካዎችን፣ ትምህርቶችን እንደምናዘጋጀውና ለዓለም እንደምናጋራው ሁሉ አስቡት። ታላቅ ፈጣሪ ደግሞ የኛን ሕይወት እንደ ትልቅ ድርሳን እንደ ውብ ትረካ አርትዖት ኤዲት አድርጎ ለዓለም ማሳያ ሊያደርገው ይፈልጋል። እግዚአብሔር የኛን ድምፅ፣ የኛን አቅም፣ የኛን ነፃ መውጣት የክብር መገለጫ ሊያደርገው ይሻል። አሁን ጌታችን ለዚያች ውርንጫ ክብሩን እንዳካፈላት ዛሬም ያንተን ድምፅ፣ ያንቺን ጥበብ፣ የሌሎቻችሁን ንጹሕ ፈገግታ፣ የእያንዳንዳችን የሕይወት ታሪክ ተጠቅሞ ለዓለም ሊናገር ይፈልጋል። ማንም ምንም ይበል፣ የቆየህበት የዝምታ ገመድ ዛሬ ይበጠስ ዘንድ ለጌታ እሽታን ስጠው። ደቀ መዛሙርቱ አህያዋንና ውርንጫዋን ፈትተው ወደ ጌታ እንዳመጧቸው ዛሬም እኛም ራሳችንን ፈትተን ለፈጣሪ አሳልፈን እንስጥ። ልብሳችንን አውልቀን በጀርባዋ ላይ ልናነጥፍ ያንን ታላቅ የትሕትና ንጉሥ አዝለነው ወደ ኢየሩሳሌም ወደ ልባችን መቅደስ ልንገባ ጉዟችንን እንጀምር። የተወደዳችሁ አድማጮቻችን መንገዱ በምናባችሁ ሳሉት። የደብረ ዘይት ተራራ ቁልቁለት በሰው ማዕበል ተሞልቷል። ሐዋርያት ያችን የታሰረች አህያ ያልተገራች ውርንጫ ፈትተው በታላቅ አክብሮት ፍርሃት ወደ ጌታችን አምጥተዋቸዋል። በዚህች ታሪካዊት ቅጽበት አንድ እጅግ አስደናቂ የሆነ ክስተት ተፈጸመ። በሮማውያን የጦር ሰራዊት ዘንድ አንድ ታላቅ ጄኔራል ወይም ንጉሥ ወደ ከተማ ሲገባ በወርቅና በብር የተለበጠ በከበሩ ድንጋዮች ያጌጠ የቆዳ ኮርቻ በጦር ፈረሱ ላይ ይጫንለታል። እነዚህ ምስኪን አሳ አጥማጆች እነ ቅዱስ ጴጥሮስና ቅዱስ ዮሐንስ ግን ከየት አምጥተው የወርቅ ኮርቻ ይጫኑ? ነገር ግን በመንፈስ ቅዱስ ተመርተው ከማንኛውም ምድራዊ ጌጥ የሚበልጥ ድንቅ ነገር አደረጉ። በልባቸው የወየበውን የድህነት መገለጫ የሆነውን የራሳቸውን መጎናጸፊያ ልብስ አውልቀው በአህያዋና በውርንጫዋ ጀርባ ላይ ደርበው ወዘወዙለት። የሰማይና የምድር ፈጣሪም በዚያ ደካማ የሰው ልብስ ላይ ተቀመጠም። እዚህ ላይ ነው ሊቃውንተ ቤተ ክርስቲያን ምስጢሩን እንደ ማዕድን ቆፍረው የሚያወጡት። ኮረቻ ይቆረቁራል፣ ልብስ ግን አይቆረቁርም ይላሉ። በመንፈስ ተቃኝተው በብሉይ ኪዳን የነበረችውን የኦሪት ሕግ እንደ ኮረቻ ነበረች። ጥርስ ላጠፉ ጥርስ፣ ዓይን ላጠፉ ዓይን የምትል ጠንካራ የማትራራ የምትቆረቁር፣ ጌታችን ግን ያንን የሚቆረቁር የፍርድ ኮርቻ አንስቶ ቀንበሯ ልዝብ ሸክሟ ቀሊል የሆነችን አዲስ የፍቅር ሕግ የማትቆረቁር ሕገ ወንጌልን መስራቱ ለማሳየት ልብስ በተጎዘጎዘባት አህያ ላይ ተቀመጠም። አንድም ደግሞ ምስጢሩ ወደኛ ሕይወት ሲመጣ ልብስ ነውርን ይሰውራልና አዳምና ሔዋን በገነት ኃጢአት ሰርተው ራቁታቸውን በቆሙ ጊዜ እግዚአብሔር የቆዳ ልብስ አልብሶ ነውራቸውን እንደሸፈነላቸው ሁሉ ዛሬም እርሱ የሰውን ልጅ በደልና ክፋት በስውር ይቅር የሚል ነውር ሸፋኝ ከባቴ አበሳ አምላክ መሆኑን ሊያስተምረን ነው። እርሱ ነውራችንን አደባባይ ላይ አያወጣም፣ ይልቁንም በፍቅሩ ልብስ ይሸፍነዋል። ታላቁ አባት ማር ይስሐቅ ሶርያዊ ስለዚህ የፈጣሪ ፍቅር ሲናገር አንዳንዶች እግዚአብሔርን ፍጹም ፈራጅ አድርገው ይስሉታል። ነገር ግን እግዚአብሔር የኃጢአታችንን ቁስል የሚጠግነው በማይቆረቆረው የፍቅሩ ልብስ ነው። እግዚአብሔር ፍትሕንና ርኅራኄን በሚዛን ላይ ሲያስቀምጥ ርኅራኄው ሁል ጊዜ ያሸንፋል። መለኮታዊው ክብሩን ዝቅ አድርጎ በእኛ ደካማ ልብስ ላይ የተቀመጠውን የሰውን ልጅ ከውድቀት ሊያነሳ እንጂ ሊፈርድበት አይደለም ይለናል። ከዚህ በኋላ ጉዞው ጀመረም። በትርጓሜ ወንጌል እንደተጠቀሰው ከደብረ ዘይት ተራራ አንስቶ እስከ ኢየሩሳሌም ቤተ መቅደስ ያለው ርቀት በትክክል 16 ምዕራፍ ነው። አድማጮቻችን የክርስቶስ እያንዳንዱ እርምጃ ዝም ብሎ የተደረገ የዘፈቀደ ጉዞ አይደለም። እያንዳንዱ አቧራ የተነሳበት የእግሩ መረገጫ የዓለም ታሪክ የሚተረጉም ጥልቅ ምስጢር አለው። ከነዚህ 16 ምዕራፎች ውስጥ ጌታችን 14ቱን ምዕራፍ በእግሩ ተጉዟል። የመጨረሻዎቹን 2 ምዕራፎች ደግሞ በአህያዋ ጀርባ ላይ ተቀምጦ ሄዷል። ቤተ መቅደስ ደጃፍ ሲደርስ ደግሞ በውርንጫዋ ላይ ተቀምጦ ቤተ መቅደሱን 3 ጊዜ ዙሯል። ይህ ምን ማለት ነው? 14ቱ ምዕራፍ በእግሩ መሄዱ የ10ቱ ትእዛዝ እና የ4ቱ ኪዳናት ምሳሌ ነው። 4ቱ ኪዳናት የምንላቸው የኖህ የቀስተ ደመና ኪዳን፣ የመልከ ጼዴቅ የህብስቱና የወይኑ ኪዳን፣ የአብርሃም የግርዘት ኪዳንና የዮሐንስ የንስሐ ጥምቀት ናቸው። ጌታችን እነዚህን ሁሉ ኪዳናት በእግሩ ተጉዞ ፈጽሞ አሳልፎ ወደ አዲስ ኪዳን እንዳሻገረን የሚያሳይ ታላቅ ትዕይንት ነው።
በሌላ ጥልቅ ትርጓሜ ደግሞ የ14 ምዕራፍ የተባለው የሰው ልጅ በሲኦል ግዞት ተጥሎ አምላኩን ሲጠብቅ የኖረበት የ5500 ዘመን የ14 ጊዜ 400 ዓመት ሲደመር 100 ዓመት ምሳሌ ነው። አባቶቻችን በጨለማ ሆነው መቼ ትመጣለህ እያሉ የናፈቁትን ያንን ረጅም የጭንቀት ዘመን አሳልፎ መምጣቱን ያሳያል። ከዚያ የመጨረሻዎቹ 2 ምዕራፎች በአህያዋ ላይ መጓዙ በብሉይ ኪዳን አልፎ አዲስ ኪዳን የፍርድ ዘመን አልፎ የጸጋ ዘመን መተካቱ ያውጃል። በመጨረሻ የሥላሴ ምሳሌ በሆነችው እና ታላቅ ግርማ በነበራት ቤተ መቅደስ ዙሪያ በውርንጫዋ 3 ጊዜ ዞረም። ክቡራትና ክቡራን እስኪ ያስቡት፣ ይህንን የሚያዩት የሮማውያን ወታደሮች ከምሽጋቸው ሆነው ይስቁ ይሆናል። የዓለምን መንግስታት በሰይፍና በጦር ፈረስ በሚያስገብረው በቄሳር ዘመን አንድ ራሱን የአይሁድ ንጉሥ ብሎ የሚጠራ መምህር በአንዲት ምስኪና አህያ ላይ ተቀምጦ ሲመጣ ምንኛ ሞኝነት መስሏቸው ይሆን? ነገር ግን ነቢዩ ዘካርያስ በመንፈስ መነጽር ከብዙ 100 ዓመታት በፊት አይቶት እነሆ ንጉሥ ጻድቅና ዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል፣ ሰረገላውንም ከኤፍሬም ፈረሱንም ከኢየሩሳሌም ያጠፋል ብሎ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 እስከ 10 ትንቢት ተናግሮ ነበርና ትንቢቱ ሊፈጸም ግድ ነው። በቀድሞ ዘመን ነገሥታት የጦርነት ጊዜ ሲመጣ የብረት ትጥቅ ለብሰው ጦራቸውን ሰብቀው በሚያስገመግም የጦር ፈረስ ላይ ይቀመጡ ነበር። የሰላም ዘመን ሲመጣ ግን ጦራቸውን አስቀምጠው በትሕትና በአህያ ተቀምጠው ይታያሉ። ክርስቶስ ወደ ምድር የመጣው ሰውን በሰይፍ ሊያጠፋ ሳይሆን የሰላም ዘመነ ጸጋ መጀመሩን በዓለም ላይ ሊያውጅ ነው። ከዚህ ሌላ አንድ እጅግ ልብ የሚነካ ምስጢር አለው። በፈረስ ላይ የተቀመጠ ጦረኛ ጠላቱን አሳዶ ለመያዝ አሊያም ሲሸነፍ ፈትልኮ ለማምለጥ አይከብደውም። በአህያ የተቀመጠ ሰው ግን ሸሽቶ ማምለጥ አሊያም ሮጦ ሰውን ማሳደድ አይችልም። ጌታችን በዚያች አህያ ላይ የተቀመጠው ለሚፈልጉኝ ሁሉ ቅርብ ነኝ፣ በራሴ ጊዜ አልሸሽም፣ ነገር ግን ዞር ብለው ለሚክዱኝ ደግሞ እንደ ጦረኛ አሳድጃ አልይዛቸውም፣ በግድ አልጭንባቸውም ሲል የሰውን ልጅ ነጻ ፈቃድ የሚያከብር አምላክ መሆኑን በተግባር ሲያሳይ ነው። እግዚአብሔር ፍቅሩን ያቀርብልናል እንጂ በኃይል አስገድዶ አያስገዛንምና። ወዳጆቼ እኛ በየዕለቱ በሥራ ገበታችን እጅግ በጥብቅና በስሱ ነገሮችን እንደምናሰላው እያንዳንዱን ሳንቲም በሕግ ሚዛን እንደምንለካው ግልጽ ነው። እግዚአብሔርም የኃጢአታችንን ዕዳ የነፍሳችንን ጉድለት ልክ እንደ ምድራዊ ኦዲተር በጥብቅ የሕግ ስሌት ቢያሰላው ኖሮ ማናችንም ከታላቅ የፍርድ ዙፋን ፊት መቆም ባልቻልን ነበር፣ ዕዳችንን ከፍለን አንጨርሰውም ነበር። እርሱ ግን የኦሪትን ጥብቅ ሕግጋት ያንን የሚቆረቁር ኮርቻ አንስቶ የፍቅሩንና የይቅርታውን ልብስ አንጥፎልናል። ጥብቅ ከሆነው የፍርድ ስሌት አውጥቶ ወደማይመረመረው የጸጋው ስሌት አሸጋግሮናል። የኃጢአት ደሞዝ ሞት ነው የሚለውን የጥብቅ ሕግ ቀይሮ የዘላለምን ሕይወት በነጻ አድሎናል። ታዲያ በዚህ ታላቅ ፍቅር ተካፋዮች የሆንን እኛስ ዛሬ ከእኛ ጋር የሚኖሩ ሰዎችን፣ የሥራ ባልደረቦቻችንን፣ የትዳር አጋራችንን ወይም ልጆቻችንን እንዴት ነው የምንመለከታቸው? የወንድማችንን ነውርና ስተት እንደ ኦሪት ሕግ እየቆጠርን እናጋልጣለን ወይስ እንደ ሐዋርያት መጎናጸፊያ በፍቅር ልብስ እናሸንፋለን? ክርስቲያን ማለት የሌላውን ክብር ጠባቂ፣ ደካማውን ደጋፊና ነውርን ሸፋኝ ነው። መንገዱ ገና አላለቀም። ጌታችን ወደ ከተማዋ ዘልቆ ሲገባ ጸጥታ ተሰብሮ ታላቅ የሆሳዕና ዝማሬ ተጀመረ። ነገር ግን ይህ ዝማሬ የጀመሩት ሐዋርያት ወይም ሊቃውንት አልነበሩም፣ ገና ዓለምን በቅጡ ያልተረዱ ሕፃናት እንጂ። የዘንባባውስ ምስጢር ምን ይሆን? እና ያ ድንገተኛ የፈሪሳውያን ቁጣ ምን አጋለጠ? ኢየሩሳሌም ተናወጠች። ያ በአህያ ላይ የተቀመጠው የሰላም ንጉሥ ወደ ከተማይቱ ቅጥር ሲቃረብ ድባቡ በቅጽበት ተቀየረ። እስከዚያ ሰዓት ድረስ በሮማውያን ጭቆና ዝም ብሎ የነበረው ሕዝብ አሁን ግን ዝምታውን ሰበረ። ሰዎች ከመንገድ ግራና ቀኝ ተሰለፉ። አንዳንዶች ልብሳቸውን ያነጥፋሉ፣ ሌሎች ደግሞ ወደ ዛፎች እየሮጡ የዘንባባ ቅጠሎችን ይቆርጣሉ። የተወደዳችሁ የጥበበ ነፍስ ሚዲያ ቻናላችን ተከታታዮች እስኪ ቆም ብለን እዚህ ጋር እንሰብ። ለምን ዘንባባ? ለምንስ ሌላ ቅጠል አልሆነም? በአባቶቻችን ትርጓሜ ዘንባባ የድልና የሰላም ምልክት ነው። ጥንት አብርሃም ልጁን ይስሐቅ ሊሰዋ ሲወጣ እስራኤላውያን ከግብፅ ባርነት ነፃ ሲወጡ የድል ዘንባባ ይዘው ነበር።
ዛሬም ያ የማይመረመር ኃያል አምላክ የሰውን ልጅ ከዲያብሎስ ባርነት ነፃ ለማውጣት መምጣቱን ሲያበስሩ ዘንባባውን ይዘው ወጡ። ዘንባባ እሾህ አለው፣ ነገር ግን ከሩቅ ሲታይ ውብና አረንጓዴ ነው። ይህም ጌታችን ለሰው ልጅ ሲል መከራን እሾሁን እንደሚቀበል፣ ነገር ግን ያ መከራ የዓለምን ሕይወት ውበቱን ይዞ እንደሚመጣ ያሳያል። ነገር ግን ከዚህ ሁሉ በላይ ልብን የሚሰርቀው ትዕይንት ገና መጀመሩ ነው። በዚያች ታላቅ የሰዎች ማዕበል መካከል ድምፃቸው ጎልቶ የሚሰማው እነማን ይመስላችኋል? ኃያላን ወታደሮች አይደሉም። በእውቀት የገዘፉ ጸሐፍትም አይደሉም። ገና ዓለምን በቅጡ ያልተረዱ ንጽሕናቸው ያልተበረዘ ሕፃናት ናቸው። አዎን ገና በ3 ዓመት የሕፃንነት ዕድሜያቸው ገና ወሬ ባልጨረሰ ንጹሕ አፋቸው መላእክት እንኳን በትሕትና የሚንቀጠቀጡለትን ጌታ አወቁት። እጆቻቸውን ወደ ሰማይ ዘርግተው የዘንባባ ዝንጣፊ ይዘው ኦሳና ለወልደ ዳዊት ኦሳና በአርያም እያሉ ይጮኹ ጀመር። ትንቢተ ነቢያት ሲፈጸም የገነት መዝጊያ ሲከፈት በዓይነ ሕሊናቸው አዩ። አዋቂዎችና ባለሥልጣናት ይህ ማን ነው ብለው ግራ ሲጋቡ፣ ሕፃናቱ ግን አምላካችን ነው ብለው አወጁ። እውነት ነው። ንጹሕ ልብ ካለህ እግዚአብሔርን ለማየት ዩኒቨርሲቲ መግባት አያስፈልግህም። ታላቁ ሊቅ ቅዱስ ኤፍሬም ሶርያዊው እንዲህ ይለናል፣ ምስጋና የነፍስ መተንፈሻ ነው። ሕፃናት በንጽሕናቸው የእግዚአብሔርን ዙፋን በአህያዋ ላይ አዩት። አዋቂዎች ግን በትዕቢታቸው የታወሩ ስለነበሩ አህያይቱን እንጂ ጌታዋን ማየት አልቻሉም። ዛሬ እኛ በምንሰራቸው ትላልቅ ፕሮጀክቶች፣ በምናዘጋጃቸው የንግድ ፕሮፖዛሎች፣ በምናካሄዳቸው ዓለም አቀፍ ስምምነቶች ውስጥ ሆነን የልጆቻችን ንጽሕናና ቅንነት ዘግተነዋል። በቤታችን ውስጥ ያለውን ያ የ3 ዓመት ሕፃን ልጅ ለፈጣሪ የሚያቀርበው ንጹሕ ምስጋና አንተ ለዓመታት ከለፋበት ፕሮጀክት በላይ ዋጋ ሊኖረው ይችላል። እግዚአብሔር የሚፈልገው የዕቅዳችንን ብዛት ሳይሆን እንደ ሕፃናቱ ያለ ንጹሕና ቅን ልብ ነው። ሆኖም ግን ይህ የሕፃናት ዝማሬና የሕዝቡ ደስታ በሁሉም ዘንድ ተቀባይነት አላገኘም። የዚያ ዘመን ሊቃውንት ነን ባዮች ጸሐፍት ፈሪሳውያን በቅናት እሳት ነደዱ። የሕፃናቱ ድምፅ እንደ ጦር ወጋቸው። ወደ ጌታችን ቀረቡና በቁጣ መምህር ሆይ እነዚህ ሕፃናት የሚሉትን አትሰማም፣ ዝም በሉ በላቸው እንጂ አሉት። አድማጮቻችን ክፋት ምን ያህል ልብን እንደሚያሳውር ተመልከቱ። የሰላም ንጉሥ መጥቶ የታሰረች አህያን ተፈታ። ዓለም በደስታ ስትሞላ፣ እነርሱ ግን ለምን ተመሰገነ ብለው ይጮኻሉ፣ ይቆጫሉ። ዛሬም ቢሆን አንተ ከታሰርክበት ቀንበር ተፈትተ ወደ አዲስ ሕይወት ስትገባ ድንቅ ሥራ ስትሰራና ሰላምን ስትሰብክ የማይደሰቱ ዝም በል የሚሉ ሰዎች አይጠፉም። ጌታችን ግን የዘመናት ድንጋጤ የሚፈጥር መልስ መለሰላቸው። እላቸዋለሁ እነዚህ ዝም ቢሉ ድንጋዮች አፍ አውጥተው ይጮኻሉ። ምን አይነት አስፈሪ ንግግር ነው! የሰው ልጅ ለፈጣሪው ምስጋና ከነፈገም ተፈጥሮ በግድ ትጮኻለች። ድንጋይ ነፍስ የለውም፣ ድንጋይ አፍ የለውም። ነገር ግን ሰው ልቡን ወደ ድንጋይነት ከቀየረ እውነተኛው ድንጋይ የጌታን ክብር ለመመስከር አፍ ያወጣል። በዚህ ጊዜ ኢየሩሳሌም ተረበሸች። ፊቱ ፀሐይን የሚመስለው አምላክ በአህያ ላይ አይታ ደነገጠች። አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ እንዲህ ይላሉ፣ ድንጋዮች ይጮኻሉ ማለቱ የሰው ልብ ድንጋይ በሆነበት ዘመን አሕዛብ የማያምኑት ወንጌልን ተቀብለው ለክርስቶስ ምስጋና እንደሚሰጡ ማሳያ ነው። ዛሬ እኛ በቴክኖሎጂ በረቀቅንበት መረጃ በዓለም ዙሪያ በሰከንድ በምናሰራጭበት ዲጂታል ዘመን ድምፃችን ለማን ነው የሚጮኸው? ለጥላቻ፣ ለክፋት ወይስ ለታላቁ የእውነት ቃል? እግዚአብሔር የሰጠን ዕውቀትና ቴክኖሎጂ እንደ ድንጋዮች ለክብሩ እንዲጮኹ ካደረግን ሕይወታችን ትርጉም አልባ ይሆናል። የተወደዳችሁ የጥበበ ነፍስ ሚዲያ ቻናል ተከታታዮቻችን ይህ የሆሳዕና ጉዞ እዚህ ላይ አያበቃም። ጌታችን ወደ ቤተ መቅደስ ገባ፣ የሌቦቹንና የነጋዴዎቹን ጠረጴዛ ገለበጠ፣ ልባችንን ከመንፈሳዊ ንግድና ከክፋት እንድናጸዳ አስተማረን። ዛሬ እኛም ይህንን ታሪክ ስንሰማ ራሳችንን እንጠይቅ። እኛ የታሰረችው አህያ ነን? ጌታችን ዛሬ ከባርነት ሊፈታን ይሻል። እኛ ንጹሐን ሕፃናት ነን? ምስጋናችንን በቅነት ልናቀርብ ይገባል። ወይስ እኛ እንደ ድንጋዮች ነን፣ እውነትን ለመመስከር ዝም ያልን? የሆሳዕና በዓል የሰላም የትሕትና የድል በዓል ነው። ጌታችን በአህያ ላይ ተቀምጦ ወደ ኢየሩሳሌም እንደገባ ዛሬም በእያንዳንዳችን ቤት፣ በሥራችን፣ በልጆቻችን ሕይወትና በሐሳባችን ውስጥ በትሕትና ይግባም። ይህ ታሪክ ለነፍሳችሁ ስንቅ፣ ለሕይወታችሁ መመሪያ ሆኖ ካገኛችሁት ይህንን መንፈሳዊ ጉዞ ለሌሎችም አጋሩ።
እንደነዚያ ሕፃናት ድምጻችሁን ከፍ አድርጋችሁ በዩቲዩብ ቻናላችን ላይ ሰብስክራይብ በማድረግ ቪዲዮውን ላይክ እና ሼር በማድረግ የበረከቱ ተካፋይ ይሁኑ። አስተያየታችሁ ከስር በኮሜንት ላይ አስቀምጡልን። እኛንም በጸሎታችሁ አስቡን። የሰላም ንጉሥ መድኃኒታችን ኢየሱስ ክርስቶስ አገራችንና ቤታችንን በሰላም ይጎብኝልን። የእግዚአብሔር ጸጋ ሰላም ከሁላችን ጋር ይሁን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።